ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁልን። የዕለተ ማክሰኞ ስፖርታዊ መረጃዎችን ከአሁን ስፖርት ይዘንላችሁ መጥተናል። ዛሬ እንግዲህ የአውሮፓ ቻምፒየንስ ሊግ የመልስ ጨዋታዎች የሚደረጉ ይሆናል። የ16 የመልስ ጨዋታ ነው የሚደረገው። በዚህም በቻምፒየንስ ሊጉ ባርሴሎና ከቤኔፊካ ጋር የሚያደርጉት የምሽቱ 2:45 ጨዋታ ተጠባቂ ነው። ሌላኛው እጅግ በጣም ተጠባቂ የሚያደርገው ጨዋታ ደግሞ የሊቨርፑልና የፒኤስጂ ጨዋታ ነው። በአንፊልድ ሮድ ስቴዲየም ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። እነዚህ ሁለቱ ክለቦች እንግዲህ በመጀመሪያ ዙር ጨዋታ 1-0 በመሆን ነበር ማሸነፍ የቻሉት ባርሴሎና እንዲሁም ደግሞ ሊቨርፑሎች። በአሁን ደግሞ በሜዳቸውና በደጋፊዎች ፊት የሚጫወቱት ጨዋታ ይጠበቃል። ባየር ሊቨርኩሰን ከባየር ሙኒክ እንዲሁም ደግሞ ኢንተር ሚላን ከፌኖርድ ጋር የሚያደርጉትም ሌላኛው ተጠባቂ ጨዋታ አለ። እነዚህን በሰፊው የምንዳሰስላችሁ ነው የሚሆነው። ከዚህም ወጣ ስንል ወደ ክለብ መረጃዎች ስናመራ እንግዲህ የተለያዩ የክለብ መረጃዎችን ይዘን መቅረብ ችለናል። ማንቸስተር ዩናይትድ ቤት አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ እንዲሁም ደግሞ ሪያል ማድሪድና ባርሴሎና የመሳሰሉ በርካታ መረጃዎችን ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። ቅድሚያም ዛሬ የሚደረጉ ጨዋታዎችን በማዳሰስ እንጀምር። በአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ዛሬ የሚካሄዱ ይሆናል። ምሽቱ 2:45 እንዲሁም ምሽት 5:45 አጠቃላይ 4 ጨዋታዎች የሚደረጉ ነው የሚሆኑት። ቤኔፊካ ከሜዳቸው ውጪ ወደ ባርሴሎና ስፔን አቅንተው የሚያደርጉት የምሽቱ 2:45 ጨዋታ አለ። እንዲሁም ደግሞ በጀርመን የሚደረገው የባየር ሊቨርኩሰን እንዲሁም ደግሞ የባየር ሙኒክ ጨዋታም ሌላኛው ተጠባቂ ጨዋታ ነው። ኢንተር ሚላን ከፌኖርድ የሚያደርጉት ተጠባቂ ጨዋታ በጣሊያን ሲደረግ፣ ሊቨርፑል በአንፊልድ ፒኤስጂን የሚያስተናግድበት እነዚህ 4 ጨዋታዎች የሚጠበቁ ናቸው። ቅድሚያም የሚደረጉት እንግዲህ ባርሴሎና ከቤኔፊካ ጋር የሚያደርጉት ተጠባቂ ጨዋታ ምሽት 2:45 ላይ የሚጀምር መሆኑን ነው እየተመለከትን የምንገኘው። በሃንሲ ፍሊክ እየተመራ እንግዲህ ባርሴሎና በዚህ ዓመት ድንቅ እንቅስቃሴን እያሳለፈም ይገኛል። ከሜዳቸው ውጭ እንግዲህ በቻምፒየንስ ሊጉ በተደረገ ያለፈው ጨዋታ ላይ ባርሴሎና በብቸኛ የራፊኒያ ጎል 1-0 አሸንፈው መመለሳቸው የሚታወስ ጉዳይ ነው። እጅግ በጣም ተቸግረው በተጫወቱበት በዛ ጨዋታ ላይ ብቸኛዋን ጎል ራፊኒያ ነበር ማስቆጠር እየቻለው። በዛ ጨዋታ ላይ ፓው ኩባርሲ ገና በ22ኛው ደቂቃ ላይ በስትሬት ሪካርድ መውጣቱን ተመልክተን ነበር። በዛ ጨዋታ ላይ ዌስሊ ስቴጅኒ በጨዋታው ድንቅ ብቃቱን ያሳየ እንዲሁም ደግሞ ባርሴሎናን ይዞት ያለፈ ተጫዋች ማለትም የምንችልበት አጋጣሚን ማስመልከት ችሎ ነበር። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ነው ባርሴሎና ይህን ጨዋታ የሚያደርገው። ምሽቱ 2:45 ላይ የሚጀምር ጨዋታ ነው። እነዚህ ሁለቱ ክለቦች በተገናኙበት ጊዜ እንግዲህ ባርሴሎና ለ6ኛ ጊዜ ነበር ያለፈውን ጨዋታ ማሸነፍ የቻለው። 4 ጊዜ አቻ ሲለያዩ 3 ደግሞ ቤኔፊካዎች ማሸነፍ ችለው ነበር። ተከታታይ የሜዳ ውጪ ጨዋታቸውን ባርሴሎና በተከታታይ እንግዲህ በዚህቹ ዓመት ሁለቱንም ማሸነፍ ችለው ነበር። በሜዳቸውና በደጋፊዎች ፊትም ለመጨረሻ ጊዜ በ2001 ነበር መገናኘት የቻሉት። ሁለቱንም ጨዋታዎች እንግዲህ በአቻ ውጤት ነበር ማጠናቀቅ የቻሉበት ቦቲፋይ ካምፕ ኑ በተደረገ ጨዋታ። ዛሬ ደግሞ እንግዲህ በጥሎ ማለፍ የመልስ ጨዋታዎች የሚደረግ ይሆናል። 1-0 አግሪጌት ብሎ በሚጀምረው በዚህ ጨዋታ ባርሴሎና በሜዳቸውና በደጋፊዎች ፊት የሚጫወቱ ሲሆን ክርስቲያንሰን፣ ፓው ኩባርሲ እንዲሁም ደግሞ ማርክ በርናል የማይገኙ ተጫዋቾች መሆናቸውን አሰልጣኝ ሃንሲ ፍሊክ ማረጋገጥ ችሏል። ፓው ኩባርሲ በስትሬት ሬድ ካርድ ምክንያት ነው የዛሬው ጨዋታ የሚያመልጠው የሚሆነው። የመጨረሻ ጨዋታቸውን ስንመለከት ባርሴሎና ካለፉት 5 ጨዋታዎች 4ቱን ሲያሸንፍ በአንዱ አቻ መለያየቱን ነው የተመለከትነው። ቤኔፊካዎችን ደግሞ ስንመለከት ካለፉት 5 ጨዋታዎች 3ቱን ተሸንፈው አንዱን አቻ መውጣት ችሏል። ሽንፈት ያስተናገዱትም ባለፈው ሳምንት በባርሴሎና በሜዳቸውና በደጋፊዎች ፊት የመጀመሪያውን የ16 የጥሎ ማለፍ ጨዋታ ላይ በተደረገ ጨዋታ ነበር። ይህም እንግዲህ ምሽቱ 2:45 ላይ የሚጀምር ጨዋታ ነው። ባየር ሊቨርኩሰን ከባየር ሙኒክ ጋር የሚያደርጉትም የጀርመን የነዚህ የሁለቱ ክለቦች ጨዋታም የሚጀምር ይሆናል ምሽት 5 ሰዓት ላይ። እነዚህ ሁለቱ ክለቦች እንግዲህ በመጀመሪያ ዙር ጨዋታ አሊያንዝ አሬና በተደረገ ጨዋታ ባየር ሙኒክ 3-0 በሆነ ሰፊ ውጤት ማሸነፋቸውን አይዘነጋም። የዣቪ አሎንሶን ባየር ሊቨርኩሰንን በዛ ጨዋታ ላይ ሃሪኬን 2 ጎሎችን ማስቆጠር ሲችል ጀማን ሙሴላ ሌላኛውን ጎል ማስቆጠር የቻለበትን ውጤት ነው ማስመዝገብ የቻለው። በቻምፒየንስ ሊግ ውጪ በጣም ጥሩ ሪካርድ ያለው ባየር ሙኒክ ያለፈውም ጨዋታ ላይ እንግዲህ 3-0 በሆነ ውጤት ማሸነፍ ችሎ ነበር። ከዚህ በፊት በተደረጉ ጨዋታዎች እንግዲህ በተከታታይ ወይ አቻ ይወጣሉ ወይ ባየር ሊቨርኩሰን ያሸንፍ ነበር። በቡንደስሊጋው እንዲሁም ደግሞ በዲኤፍቢ ፖካል በተገናኙበት ጊዜ የተለያዩ ውጤቶችን መመዝገብ የቻሉት፣ ነገር ግን በቻምፒየንስ ሊጉ 3-0 በሆነ ውጤት ማሸነፍ መቻሉን በሜዳውና በደጋፊዎቹ ፊት መመልከት ችለን ነበር። ይህም በአሊያንዝ አሬና በተደረገ ጨዋታ ላይ ነበር የተደረገው። በባይ አሬና የሚደረግ ጨዋታ ነው የዛሬው ጨዋታ ደግሞ
30,210 ደጋፊዎችን በሚይዘው በዚህ በባይ አሬና ስቴዲየም የሚደረገው የዣቪ አሎንሶ እንዲሁም ደግሞ ቪንሴንት ኮምፓኒ ጨዋታ የሚጠበቅ ይሆናል። በእርግጥ ይህን ጨዋታ እጅግ በጣም ተጠባቂ ሊያደርገው ይችላል። ነገር ግን የጨዋታ 3-0 መጠናቀቁን ተከትሎ የመጀመሪያው ጨዋታ ምናልባትም አሰልጣኝ ቪንሴንት ኮምፓኒ ወደ ቀጣይ ዙር የማለፍ እድላቸው በአሁን ሰዓት ላይ እየሰፋም ነው የሚገኘው። በዚህ ጨዋታ ላይ ማኑኤል ኖየር፣ ዳንኤል ፔርቴዝ እንዲሁም ደግሞ ቡትካም እንዲሁም ደግሞ ፓቭሎቪች ጉዳት ላይ ያሉ ተጫዋቾች መሆናቸውን በባየር ሙኒክ በኩል እየተመለከትን እንገኛለን። ፍሎሪያን ዊርትስ እንዲሁም ደግሞ ኤድመን ታፕሶባ በጉዳት ምክንያት የማይገኙ ተጫዋቾች ሲሆኑ ሙኪሌ በሬድ ካርድ ምክንያት የዛሬው ጨዋታ ላይ እንደማይገኝ ነው እየተገለጸ የሚገኘው። እነዚህ ተጫዋቾች በዛሬው ጨዋታ ላይ የማይገኙ ነው የሚሆኑት። በአጠቃላይ እነዚህ ሁለቱ ክለቦች በተገናኙበት ጊዜ ባየር ሙኒክ 60 ጊዜ እያሸነፈ ሲሆን 21 ጊዜ አቻ መውጣት ችለዋል። 22 ጊዜ ደግሞ ባየር ሊቨርኩሰን ነው ማሸነፍ እየቻሉት። በተለይም አሰልጣኝ ዣቪ አሎንሶ ወደ ባይ አሬና ከመጣ በኋላ አሰልጣኝ የቲምን እንግዲህ ከፍ ማድረግ ችሎ ነበር። ባለፈው ዓመትም የቡንደስሊጋው አሸናፊ እንደነበር ነው መመልከት እየቻለው። ያለምንም ሽንፈት ማስተናገድ ዋንጫውን ማንሳቱን ተመልክተን ነበር ከባየር ሙኒክ በመቀማት። በዚህ ዓመትም ጥሩ እንቅስቃሴ ላይ ይገኛል። በጀርመን ቡንደስሊጋ ሁለተኛ ደረጃ ላይ ነው ከባየር ሙኒክ ቀጥሎ መቀመጥ እየቻለው። እንዲሁም ደግሞ በዚህ ያለፉትን 2 ዓመታት በተደረገ ጨዋታ ላይ እንግዲህ ባየር ሙኒኮች ባየር ሊቨርኩሰን ማሸነፍን አልቻሉም ነበር። ነገር ግን በቻምፒየንስ ሊጉ በመጀመሪያው ዙር የ16 ጥሎ ማለፍ ጨዋታ 3-0 ማሸነፉን ነው መመልከት እየቻለው። ዛሬ አግሪጌቱ 3-0 በባየር ሙኒክነት እየመራ የሚጀምር ይሆናል። 90 ደቂቃዎችን እንግዲህ በሚፈጀው በዚህ ጨዋታ ላይ ማን ያሸንፋል ሌላኛው የምንመለከተው ጨዋታ ነው። ሌላኛው ምሽት አመት ላይ የሚደረገው የኢንተር ሚላን እና የፌኖርድ ጨዋታም ተጠባቂ እያደርገዋል። እነዚህ ሁለቱ ክለቦች እንግዲህ በመጀመሪያው ዙር ጨዋታ ኢንተር ሚላን ከሜዳቸው ውጪ ወደ ፌኖርድ አቅንተው እንግዲህ 2-0 ማሸነፋቸውን መመልከት ችለን ነበር። በዛ ጨዋታ ላይ ማርከስ ቱራም እንዲሁም ደግሞ ላውታሮ ማርቲኔዝ ናቸው ሁለቱን ጎሎች ማስቆጠር የቻሉት። በፍጹም የበላይነት የተጫወቱበት ጨዋታ ላይ እንግዲህ ኢንተር ሚላኖች ከሜዳቸው ውጪ አሸንፈው መምጣት ችለው ነበር። ዛሬ ደግሞ በሜዳቸውና በደጋፊዎቹ ፊት በሳንሴሮ ጁሴፔ ሜዛ ስቴዲየም የሚደረግ ጨዋታ ነው። ይህ ጨዋታ አሰልጣኝ ሲሞኔ ኢንዛጌ ከቫን ፔርሲ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። አሰልጣኝ ሩበን ቫን ፔርሲ በቻምፒየንስ ሊጉ የሁለተኛ ጨዋታውን ወይም ደግሞ መልስ ጨዋታውን የሚያደርግ ይሆናል። በታሪኩም እንግዲህ የሁለተኛ ጨዋታ መሆኑን ነው እየተመለከተን የምንገኘው። በዚህ ጨዋታ ላይ በኢንተር ሚላን በኩል ማቴዎ ደርሚያን፣ ፍሬድሪኮ ዲማርኮ እንዲሁም ደግሞ ዜልስኪ በጉዳት ምክንያት የማይገኙ ተጫዋቾች መሆናቸው ነው እየተመለከተን የምንገኘው። በመጀመሪያው ጨዋታ ላይ ፍሬድሪኮ ዲማርኮ በጉዳት ምክንያት መውጣቱን ተከትሎ ነው እንግዲህ የዛሬው ጨዋታ ላይ እንደማይገኝ እየተገለጸ የሚገኘው። እነዚህ ሁለቱ ክለቦች በአጠቃላይ ለአራተኛ ጊዜ ነው ዛሬ የሚገናኙት። ሶስቱን ጨዋታዎች እንግዲህ አንዱን ፌኖርድ፣ አንዱን ኢንተር ሚላን፣ አንዱን ደግሞ አቻ መውጣታቸው ነው እየተመለከተን የምንገኘው። በዚህ ጨዋታ ላይ ሌላኛው ተጠባቂ ጨዋታ መሆኑን ነው የሚያስመለክተን። በዚህ ጨዋታ ላይ እንግዲህ ምሽት 5 ሰዓት ላይ የሚጀምር የኢንተር ሚላንና የፌኖርድ ጨዋታ መሆኑን ተመልክተናል። በአንፊልድ ሮድ ስቴዲየም ሊቨርፑል ከፒኤስጂ የሚያደርጉት እጅግ በጣም ተጠባቂውና የዛሬው ከባዱን ጨዋታ ነው የምንመለከተው። የመጀመሪያውን ጨዋታ ፒኤስጂ በሜዳውና በደጋፊዎቹ ፊት በሊቨርፑል 1-0 መሸነፉን ተመልክተን ነበር። ፍጹም የጨዋታ የበላይነት እንዲሁም ደግሞ የሙከራ የበላይነት ነበራቸው የአሰልጣኝ ሉዊስ ኤንሪኮ ፒኤስጂ። ነገር ግን ድል ሊቀናቸው አልቻለም ነበር። በዛ ጨዋታ ላይ እንግዲህ ብቸኛውን ጎል ማስቆጠር የቻለው ሃርቪ ኤሊዮት ነበር ለዛ ጨዋታ። እንዲሁም ደግሞ ለዛ ጎል መንስኤ የነበሩ 3 ተጫዋቾች ነበሩ። የመጀመሪያው አሊሰን ቤከር ነው። ይህ ተጫዋች እንግዲህ ከጨዋታው እጅግ በጣም ድንቅ አቋም ከማሳየቱም ውጪ ለጎሎ መንስኤ እንደነበረች መመልከት ችለናል። እሷን ያሻገራትን ኳስ ነበር ዳርዊን ኑኔዝ ለሃርቪ ኤሊዮት አሲስት ማድረግ የቻለው። ዳርዊን ኑኔዝም አሲስት ማድረግ መቻሉን ተከትሎ እንግዲህ የጨዋታው እጅግ በጣም ጥሩ እንቅስቃሴን ማድረግ የቻለ ተቀይሮ የገባ ተጫዋች ነበር። ሃርቪ ኤሊዮት በ87ኛው ደቂቃ ላይ ጎል ማስቆጠሩን ተከትሎ 1-0 አሸንፈው መመለሳቸውን የተመለከትንበት ጨዋታ ነበር። በዛ ጨዋታ ላይ ብራዚላዊ ኢንተርናሽናል ግብ ጠባቂ የሆነው አሊሰን ቤከር 9 ሙከራዎችን በማዳን እንግዲህ ለሊቨርፑል ታሪክ እንዲሁም ደግሞ ወሳኝ ነጥቡን ይዞ መመለሱን ነው መመልከት እየቻለው። እጅግ በጣም ጥሩ አቋም ባሳየበት በዛ ጨዋታ የህይወቴ አጋጣሚ የመጀመሪያው እንዲሁም ደግሞ እጅግ በጣም ምርጥ አቋም ያሳየበት ጨዋታ ነው ሲል ነው ለራሱ መግለጽ የቻለው። አሰልጣኙም እንግዲህ ሃርቪ ኤሊዮትን እንዲሁም ደግሞ በረኛውን ማድረግ እወዳለሁ። ሃርቪ ኤሊዮት ማግማግቱን ተከትሎ እንግዲህ ለእኛ ጥሩ መስራት ችሏል። በተለይም ደግሞ በረኛው አሊሰን ቤከር ለእኛ እጅግ በጣም ወሳኙ ተጫዋች እንደነበር መመልከት ችለናል። ከዚህም ውጭ ደግሞ እጅግ በጣም እድለኛ ነበረን ሲሉ ነው አሰልጣኝ አርኔ ስሎት መናገር የቻሉት። የጨዋታ እድለኝነት ባይኖርበት ኖሮ እንሸነፍ ነበር። እነሱ እጅግ በጣም ጥሩ ነበሩ፣ እጅግ በጣም የተሻሉ ነበሩ። እኛ ዛሬ እድለኛ ነበርን። በእርግጥ እድለኛ ለመሆን ሁላ
ጠንክሮ መስራት ያስፈልጋል። እኛ ከዚህ በፊት ብዙ ጠንክረን እየሰራንባቸው ጨዋታዎች አሉ። ለዛ ነው የዛሬው እድለኝነት እየመጣም ሲሉ አሰልጣኝ አርኔ ስሎት መናገራቸው ነው መመልከት እየቻለው። በጨዋታው ላይ ክራቭስኬሊያ ጎል አስቆጥሮ ነበር ተመልክተን ነበር በመጀመሪያው አጋማሽ። ነገር ግን ቫር ከጨዋታ ውጪ ብሎ መሻሩንም መመልከት ችለን ነበር። ፍጹም የጨዋታ የበላይነት ነበራቸው። በዛ ጨዋታ ላይ 71% ቦል ፖሰስ ማድረግ ችሎ ነበር። ፒኤስጂዎች እጅግ በጣም ብዙ ሙከራዎችን ማድረግ ችሎ ነበር። 27 ሙከራዎችን ነው ማድረግ የቻሉት። በተቃራኒው ደግሞ ሊቨርፑሎች 2 ሙከራዎችን ብቻ ነበር ማድረግ የቻሉት። አንዱን እንግዲህ ወደ ጎልነት መቀየር ችሎ ነበር። አንድ ኦን ታርጌት ሞከረው እሱም ወደ ጎልነት መቀየሩን በ87ኛው ደቂቃ ላይ መመልከት ችለን ነበር። ከጨዋታው በኋላ እንግዲህ አሰልጣኝ ሉዊስ ኤንሪኬ ከጨዋታው በኋላ በሰጡት አስተያየት አንፊልድ ድረስ ሄደን ይህን ውጤት እንደምንቀለብሰው እርግጠኛ ነን ሲሉ ነው መናገር የቻሉት። እንደዚህ አይነት ጨዋታ የምንደገም ከሆነ በዛ ጨዋታ ላይ አንፊልድ ድረስ ሄደን ይህን ነጥብ ወይም ደግሞ ይህንን ታሪክ መቀየር እንችላለን ሲሉ አሰልጣኝ ሉዊስ ኤንሪኬ መናገር ችሏል። ሌሎችም ተጫዋቾች እንዲሁ መናገራቸውን ነው መመልከት እየቻለው እና ኒኮላስ ባርኮላን ጨምሮ በዚህ ጨዋታ ላይ እንግዲህ ሌላኛው ተጠባቂ ጨዋታ መሆኑ ነው እየተመለከትን የምንገኘው። በአንፊልድ ሮድ ስቴዲየም ይህ ታሪክ ወይም ደግሞ ይህ ነጥብ ይለወጣል የሚለው እንግዲህ እጅግ በጣም አጓጊ መሆኑን እየተመለከትን እንገኛለን። በዚህ ጨዋታ ላይ ኮዲ ጋክፖን ጨምሮ ሞርተን እንዲሁም ደግሞ ኮነር ብራድሊ በጉዳት ምክንያት የማይገኙ ተጫዋቾች ናቸው። እነዚህ ክለቦች በአጠቃላይ 5 ጊዜ የተገናኙ ሲሆን ሊቨርፑል 3 ጊዜ ማሸነፍ ችሏል። ፒኤስጂ ደግሞ 2 ጊዜ ነው ማሸነፍ እየቻለው። ዛሬም የጨዋታ እጅግ በጣም ተጠባቂ ያደርጓል። እንግዲህ ዛሬ በአንፊልድ ሮድ ስቴዲየም 54000 ደጋፊዎችን በሚይዘው በዚህ ስቴዲየም የሚደረግ ጨዋታ ነው። እነዚህ ሁለቱ ክለቦች በአጠቃላይ እንግዲህ የመጨረሻ 5 ጨዋታቸውን ስንመለከት ሊቨርፑል ካለፉት 5 ጨዋታዎች 4ቱን አሸንፈው አንዱን አቻ መውጣት ችሏል። ፒኤስጂዎችን ስንመለከት ደግሞ ካለፉት 5 ጨዋታዎች 4ቱን አሸንፈው አንዱን ነው እየተሸነፉት። ሽንፈትም ያስተናገዱት እንግዲህ በሜዳቸውና በደጋፊዎች ፊት ባለፈው ሳምንት በተጫወቱበት የቻምፒየንስ ሊግ ጨዋታ በሊቨርፑል ያስተናገዱት ሽንፈት እንደሆነ በርካቶቻችን እናስታውሳለን። ዛሬም እንግዲህ ከባዱን ጨዋታ በዛሬው በአንፊልድ ሮድ ስቴዲየም የሚደረግ ጨዋታ ነው። የተጠባቂ እንደምነው የመልሶ ጨዋታ እንግዲህ ወደ ግማሽ ፍጻሜ ለማለፍ የሚደረግ ጥረትን የምንመለከት ይሆናል። ይህም ጨዋታ ምሽት 5 ሰዓት ላይ የሚጀምር ጨዋታ ነው። 3 ጨዋታዎች ምሽት 5 ሰዓት ላይ ሲጀምሩ የባርሴሎናና የቤኔፊካ ጨዋታ ደግሞ ምሽት 2:45 ላይ የሚጀምር ጨዋታ ነው። እናንተም እንግዲህ ሀሳብ አስተያየታችሁን ወይም ደግሞ ግምታችሁን ልታስቀምጡልን ትችላላችሁ። በተለይም በአንፊልድ ሮድ ስቴዲየም ሊቨርፑል ፒኤስጂን በሚያስተናግድበት ጨዋታ ላይ ግምታችሁን እንዲሁም ደግሞ አስተያየታችሁን ልትሰጡን ትችላላችሁ። ማን ያሸንፋል ስለ ስንት ሚሊዮን እንግዲህ ግምታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛም የካርድ ሽልማቶችን ይዘን ብቅ የምንል ነው የሚሆነው። በዚህም ሁላችሁም እንድትሳተፉ እንጋብዛችኋለን። ተስፈኛው የተከላካይ ተጫዋች አይደን ሄቨን በማንቸስተር ዩናይትድ ቤት ባደረገው የመጀመሪያ ሊግ ጨዋታ እጅግ አስደናቂ እንቅስቃሴ በማሳየት ከብዙ የክለባችን እንዲሁም ደግሞ ሌሎች ተጫዋቾች ተንታኞች አድናቆትን ማግኘቱን ተመልክተናል። በማንቸስተር ዩናይትድ ቤት ተጫዋቹን ከወር በፊት ከሰሜን ለንደን ክለብ አርሰናል ማስፈረሙም ይታወሳል። ሆኖም ማንቸስተር ዩናይትድ ተጫዋቹን ሲያስፈርም ቀላል እንዳልነበረበት ሲገለጽ ከካታላኑ ክለብ ባርሴሎና እንዲሁም ደግሞ ሌሎች ክለቦች ኢንትራንክ ፍራንክፈርትን የመሳሰሉ ክለቦች ፈላጊ እንደነበረበት ነው የተገለጸው። ሆኖም ዩናይትድ በተጫዋቹ ላይ ያሳዩት አቋም እጅጉን እንዳስደሰታቸው ሲገለጽ በዝውውሩ ላይ ፈጥነው ለመስራት እንደወሰኑ እንዲሁም ተጫዋቹን በቶሎ ለእጃቸው ለማስገባት መቻላቸው ነው የተገለጸው። የተጫዋች እንግዲህ በትላንትናው ዕለት ራሱን ማሳየቱን እንዲሁም ደግሞ ከአርሰናል ጋር በነበረው ተቀይሮ በገባበት ጨዋታ ራሱን ማሳየቱን እጅግ በጣም እንዲደነቅ ማድረጉን ነው በትላንትናው ዕለት መመልከት እየቻለው። የተጫዋች በዲሴምበር 7 2024 ላይ አርሰናል ማንቸስተር ዩናይትድን 2-0 ባሸነፈበት ጨዋታ ላይ አይደን ሄቨን የጨዋታው እድል ያላገኘ ተጠባባቂ ተጫዋች ነበር። ፌብሩዋሪ 1 2025 ላይ ከአርሰናል በመልቀቅ ወደ ማንቸስተር ዩናይትድ የሚያደርገውን ዝውውር ማጠናቀቅም ቻለ። ማርች 9 2025 ማለትም ከትላንት በስቲያ በነበረ ጨዋታ ላይ አይደን ሄቨን ማንቸስተር ዩናይትድን አርሰናል ጋር አንዳቻ በተለያዩበት ጨዋታ የመጀመሪያውን ጨዋታ ማድረግ መቻሉን ነው በእንግሊዝ ፕሪሚየር ሊግ መመልከት እየቻለው። በተዛም እንግዲህ እጅግ በጣም ድንቅ እንቅስቃሴውን ማሳየቱን ነው በበርካቶች እየተመሰከረለት። አሁን ላይ ለመጠራት በቂ አይደለም ተብሏል። የኔዘርላንድ ብሔራዊ ቡድን ዋና አሰልጣኝ ሮናልድ ኩማን የፊት መስመር ተጫዋቹን ጆሹዋ ዚርክዚን ለምን በስብስብ ውስጥ እንዳላካተቱት ጥያቄ ሲቀርብላቸው ቀጣዩን ነው እንዲህ ማለት በመመለስ እየቻሉት አሁን ላይ ለመጠራት በቂ አይደለም፣ ለዚህም ነው በስብስባችን ውስጥ ሊካተት ያልቻለው፣ አሁን ላይ ለብሔራዊ ቡድናችን መጠራት የሚገባቸው ደረጃ ላይ አይደለም የሚገኙት ሲሉ ነው እየተናገሩ። ሆኖም በቀጣዩ ምርጫ ላይ ከእነሱ የምንፈልገውን ነገር ማየት ከቻለን ያለ ጥርጥር እንጠራዋለን ሲል ሮናልድ ኩማን ስለ ጆሹዋ ዚርክዚ ተናግሯል።
እዚህ ከመጣው በኋላ ያሳየው ምርጡ ጋርናቾ ነው ሲሉ ነው የተናገሩት። ፖርቹጋል አሰልጣኝ ሩበን አሞሪም አርጀንቲናው የፊት መስመር ተጫዋች አሌሃንድሮ ጋርናቾ ከትላንት በስቲያ በነበረው ያሳየውን ብቃት አስመልክተው አድናቆታቸውን ችረውለታል። ለሽግግር የሚሆኑ ምርጥ ተጫዋቾች አሉን፣ ከነርሱም ውስጥ አሌሃንድሮ ጋርናቾ አንዱ ነው ሲሉ ያሞካሹ ሲሆን ጋርናቾ በትላንትናው ጨዋታ በድንቅ መልኩ ሲከላከል እንዲሁም ደግሞ ሲያጠቃ ነበር። እኛ ከሱ የፈለግነውን ነገር ሁሉ አግኝተናል ሲሉ ነው የተናገሩት። የዩናይትድ ኃላፊነትን ከያዝኩ በኋላ ትላንትና ምርጡን ጋርናቾ ተመልክቻለሁ፣ እሱ በደንብ እየተሻለ ነበር ሲሉ አሰልጣኙ መናገር ችሏል። ሌላኛው ቼልሲዎች አሁንም የማይኖ ሁኔታን እየተከታተሉት ይገኛሉ። የምዕራብ ለንደኑ ቼልሲ አሁንም ቢሆን የማንቸስተር ዩናይትድ ተስፈኛ የአማካይ ቦታ ተጫዋች ኮቢ ማይኖን የኮንትራት ንግግር ሁኔታ በቅርበት እያጠና እንደሚገኝ ነው የተገለጸው። ሰማያዊዎቹ እንግሊዛዊውን አማካይ ለማስፈረም ጽኑ ፍላጎት ያላቸው ሲሆን በክረምት የዝውውር መስኮትም ተጫዋቹን ወደ ስታንፎርድ ብሪጅ ለማስኮብለል ጥረቶች እንደሚያደርጉም ይጠበቃል። በተለይ የለንደን ክለብ የአማካዩ ሮሜዮ ላቪያ በጉዳት ምክንያት ተገቢውን ግልጋሎት አለመስጠት ኮቢ ማይኖን ለማስፈረም ገፍቶ እንዲጓዝ እያደርጓል ነው የተባለው። ማንቸስተር ዩናይትድ በበኩሉ የ19 ዓመቱን አማካይ የረጅም ጊዜ ውል በሚያስፈርምበት ጉዳይ ላይ ንግግሮች እየተካሄደ የሚገኝ ሲሆን በአሁኑ ሰዓት ላይ መጨረሻው አለመታወቁ ነገር ግን ንግግር ላይ መሆናቸውን ነው ካች ኤንድ ኦፍሳይድ መዘገብ እየቻለው። ሰር ጂም ራትክሊፍ ዝምታቸውን ሰብሯል። ትላንትና እንግዲህ ከታላቅ ተቃውሞ ከተሰማበት ቀን በኋላ እንግዲህ ዝምታቸውን መስበራቸው ነው የተገለጸው። ሰር ጂም ራትክሊፍ ለማንቸስተር ዩናይትድ ተጫዋቾች እንግዲህ እንዲህ በማለት ነው የተናገሩት። የተወሰኑት ለቡድኑ አይመጥኑም፣ አንዳንዶቹ ከመጠን በላይ ነው እየተከፈላቸው ያለው፣ ነገር ግን እኛ ይህን ማስተካከል አለብን፣ ምክንያቱም ይህ የኛ ኃላፊነት ነው። ይህን ለማድረግ እንዲሁም ደግሞ ቡድኑን ለማስተካከል ጊዜ ይወስዳል ሲሉ እየተናገሩ ሲሆን በዚህ ቡድን ውስጥ በጣም ጥሩ ተጫዋቾች አሉ፣ እንዲሁም እኛ እሱን እናውቃለን። ካፒቴን በጣም አስደናቂ ተጫዋች ነው፣ እናም በእርግጠኝነት ብሩኖ እያስፈልገናል፣ እሱ በጣም አስፈላጊ ተጫዋች ነው ሲል ነው የተናገሩት። ሰር ጂም ራትክሊፍ የዳን አሽወርዝ ስንብት በክረምት ቴንሃግን ለማቆየት በወሰነው ውሳኔ ስለመሆኑ ሲጠይቁ እኔ ማመን አለብኝ የቴናግ ውሳኔ የተወሰነ ተጽዕኖ ነበረ። በወቅቱ በጣም ክርክር ነበረ። ውሳኔው ስለ ኤፍ ኤ ካፕ ፍጻሜ ብቻ መሆን አልነበረበትም። በወቅቱ ደጋፊዎች በግልጽ ከሱ ጋር እንድንቀጥል እንዲሁም ደግሞ እንድንደግፈው ይፈልጉ ነበር፣ ነገር ግን በሚገባ ሁሉ ነገር ስህተት ነበር። ከዚህ በላይ ስህተት መናገር አልችልም በማለት ነው የተናገሩት። ሰር ጂም ራትክሊፍ በፒኤስአር ምክንያት እንደ አሌሃንድሮ ጋርናቾ እንዲሁም ደግሞ ኮቢ ማይኖ ያሉ ተጫዋቾችን የሸጡ እንደሆነ ሲጠይቁ እኛ ባለንበት የማሻሻል ሁኔታ ምክንያት የአካዳሚ ተጫዋቾችን አንሸጥም፣ ክለብ ውስጥ አላስፈላጊ ነገሮች ነበሩ፣ እንዲሁም እኛን ለመቀነስ እየሰራን ነው፣ እኛም እሱ ነገር ለመጨረስ እንዲሁም ደግሞ እየተቀናጀ አስተዳደር ለመፍጠር ስራ ላይ ነን በማለት መናገራቸውን በትላንትናው ዕለት መመልከት ችለናል። እኛ ወጪዎችን እንዴት እንደምንሸፍን እንጨነቃለን። የተጫዋቾች ውሳኔ መሆን ያለበት ሙሉ ትኩረታቸውን በሜዳ ላይ በማድረግ ብቻ ነው ማስተካከል ያለባቸው ሲሉ በትላንትናው ዕለት መናገራቸውን መመልከት እየቻልንበትን ሁኔታ ነው መመልከት እየቻለው። በዚህም እንግዲህ የተለያዩ ሀሳባቸውን ማንሳት ችለዋል። ሰር ጂም ራትክሊፍ ክለቡ በዝውውር ላይ ቀደምት የስራ ስህተቶችን ክለቡ እንደጎዳው ገልጸዋል። ባለፈው ክረምት እኛ የገዛናቸው ተጫዋቾች ከተመለከታቸው እኛ አይደለንም፣ አንቶኒን የገዛነው እኛ አይደለንም፣ ኦናናን ያመጣነውም እኛ አይደለንም፣ ካርሎስ ካሴሚሮም የተገዛው በእኛ ሁኔታ አይደለም፣ ራስመስ ሆይሉንድም የመጣው በእኛ ሁኔታ አይደለም። ሰር ጂም ራትክሊፍ ሲናገሩ እንግዲህ ጀደን ሳንቾም በእኛ ፍላጎት የመጣ ተጫዋች አይደለም፣ ወደድንም ጠላንም እኛ እንደዚህ አይነት ነገሮችን ማድረግ አልነበረብንም፣ ግን አድርገናል እና ሁሉንም ነገር ለማስተካከል ቆርጠን መነሳት አለብን። ለጀደን ሳንቾ ቼልሲ እንዲሁም ደግሞ ግማሽ እየከፈለን እናስፈርመው ብቻ በደሞዝ መልኩ 17 ሚሊዮን ፓውንድ በአሁኑ ሰዓት ላይ አግኝቷል ከኛ ሲሉ ነው መናገር እየቻሉት። ይህም እንግዲህ እጅግ በጣም ጉዳት ውስጥ እንገኛለን፣ ይህ ነገር ለማስተካከል እንሞክራለን ሲሉ የተናገሩ ሲሆን ሰር ጂም ራትክሊፍ ስለ ለውጦች ሲናገሩ ሰዎች ማንቸስተር ዩናይትድ ዋንጫ ሲያነሳ ማየት ከፈለጉ እነዚህ ነገሮች ሁሉ ማድረግ አለብን ሲሉ ነው የተናገሩ። ሰር ጂም ራትክሊፍ ስለ 2028 የፕሪሚየር ሊግ ዋንጫ ለማሳካት ስለያዙት እቅድም ሲናገሩ የማይሆን ነገር ነው ብዬ አላስብም፣ የእቅድና የዓላማ ነገር የሚሆን ከሆነ አብረን የምንሰራም ይሆናል ሲሉ ነው የተናገሩት። አክሎም እኛ የለውጥ ሰዓት ላይ ነን፣ ጊዜው ግን የሚረብሽና ምንም ነገር ምቾት የማይሰጥ ጊዜ ነው። እናም ለደጋፊዎች እጅግ በጣም አዝናለሁ። ግልጹንና ቀላሉን መልስ እንዲሁም ደግሞ እነዚያን ነገሮች ካላደረጉ ክለቦች በገና ወቅት ገንዘብን ያልቃል የሚል እምነት እንዳላቸውም ነው የተናገሩት። ሰር ጂም ራትክሊፍ ስላደረጉት የሰራተኞች ቀነሳም ተከታዩን በማለት ተናግሯል። በአመት 175,000 ፓውንድ የሚከፈለው የሰውነት ቋንቋ አማካሪ ራሱ አግኝተናል ሲሉ ነው የተናገሩት። ሰር ጂም ራትክሊፍ ስለ ሩበን አሞሪም ሲነገሩ በሚገባ እኔ እውነቱን ለመናገር እሱ በክለባችን ስኬታ ይሆናል ብዬ አምናለሁ። እኔ የሩበን አድናቂ ነኝ፣ እንዲሁም ጠንካራ ሰው ነው። ሁሉ ጊዜ ወደ ልምምድ ስፍራው ሳቀናኝ ከሩበን ጋር እነጋገራለሁ፣ ከሱ ጋር ተቀምጬ ቡና እጠጣለሁ፣ እንዲሁም ደግሞ ለሱ ችግሮችን እንዳሉ እናወራለን ሲሉ እየተናገሩ ሲሆን እሱ ዝም እንድል
ከበድ ያሉ ቃላቶችን ሁላ ተናግሮኝ ያውቃል። እጅግ በጣም አስገራሚ አሰልጣኝ ነው ሲሉ ነው መናገር የቻሉት። ማርክ ኩኩሬላ ይናገራል። በሁሉም ነገር መከላከል እንዳለብን እናውቃለን። እንዲሁም ደግሞ ዛሬ ቡድኑ በመከላከል በኩል ከፍተኛ ፍላጎት አሳይቷል። ረጅም ጊዜ ሂደት ነው ብዬ አስባለሁ። በመጥፎ ጊዜያት ጠንክሬ መስራት ነበረብኝ። በመጨረሻዎቹ ደቂቃዎች ጉልበት ተጠቅመናል። እንዲሁም ደግሞ ደጋፊዎች ጉልበታችንን በመጨረሳችን ላይ ረድተውናል። አንድ አይነት ክለቦች መካከል እንዲሁም ደግሞ አብረን መቆየት አለብን። ነገሮች ጥሩ በማይሆኑበት ጊዜም ጭምር ለኛ ድጋፍ በጣም አስፈላጊ ነው ሲል ነው የተናገረው። ማርኮ ኩኩሬላም ቀጥሎም እንግዲህ ምናልባት አሁን ላይ ማሻሻል ያለብን ነገር በመጨረሻው ሶስተኛው የማጥቃት ክፍል ላይ የበለጠ ቴክኒካል መሆን አለብን ሲሉ ነው የተናገረው። አሰልጣኝ ኤንዞ ማሬስካም ሲናገሩ ተጫዋቾች በጨዋታው ላይ ያላቸውን ነገር ሙሉ ሰጥተው ነበር። የተጫዋቾቹ የማይታመኑ ነበሩ። ለዛም የመጨረሻው ደስታዬን የገለጽኩበት ለዛ ነው ሲሉ ነው የተናገሩት። አሰልጣኙ አክለውም እንግዲህ እኛ ቀድመን የጎል ዕድል ፈጥረን አንድ ጎል አስቆጥረን፣ ምክንያቱም ሌስተር ከአርሰናል ጋር የተጫወተ ሰዓት ላይ እስከ 80ኛው ደቂቃ ድረስ 0-0 ነበር የነበረው። ስለዚህ ጨዋታው ቀላል እንዳልነበረ አውቀን ተዘጋጅተን ነበር ሲል ነው የተናገረው። ከማንቸስተር ዩናይትድ ወደ ቼልሲ ያቀናው ጀደን ሳንቾ ጎል አለማስቆጠር ያሳዝናል። ነገር ግን የማስቆጠርበት ጊዜ እንደሚመጣ አውቃለሁ፣ መታገስም ብቻ ነው ያለብኝ ሲል እየተናገረ ሲሆን እዚህ እግር ኳስ እየተጫወትኩ በመሆኔ ደስተኛ ነኝ። ተጫዋቾቹ በጣም ጥሩ ናቸው። እንዲሁም በየቀኑ አስደሳች ቀን ነው ያለው። እኛ ወጣት ቡድን ነን፣ ግን ብዙ ልምድ አለን። ሰዎች ወጣት ቡድን ነን ሲሉ እኔ እንደማሰብ ሰበብ ያለው አይመስለኝም። አንዳንድ ወንዶች ከ100 በላይ ጨዋታዎች ተጫውተዋል። ስለዚህ እኛ ወደዚያ መድረስ እንዲሁም ደግሞ እኛን ምርጥ ነገር ለማሳየት ከመቻል ላይ በጣም ዝግጁ እንደሆነን ይመስለኛል። በተለይ ደግሞ ጎል በማስቆጠር ላይ የተሻለ መስራት እንዳለብንም አውቃለሁ ሲል ነው የተናገረው። ኬቨን ዴብሩይነ ለዶርትመንድ ባለማስፈረሜ ይጸጽተኛል ሲሉ የተናገሩት የቀድሞ የሊቨርፑል እንዲሁም ደግሞ የቦሩሲያ ዶርትመንድ ጀርገን ክሎፕ ናቸው። ጀርገን ክሎፕ በአሰልጣኝ ህይወቱ ትልቁ ጸጸት ኬቨን ዴብሩይንን በቦሩሲያ ዶርትመንድ ቤት አለማስፈረማቸው የተናገሩ ሲሆን ቦሩሲያ ዶርትመንድ እያለው ኬቨን ዴብሩይንን የማስፈረም እድሉ ነበረኝ ያለው ጀርገን ክሎፕ ዶርትመንድ እሱን ለማስፈረም ተቃርቦ ነበር፣ ነገር ግን አልሆነም ሲሉ ነው የተናገሩት። በቼልሲ ቆይታው ያልተሳካለት ጊዜ ያሳለፈው ቤልጂየሚያው በጀርመን ቆይታው በክሎፕ የሚመራውን ቦሩሲያ ዶርትመንድን በዴኤፍቢ ፖካል ፍጻሜ አሸንፎ ለወልቭስበርግ የመጀመሪያው የዴኤፍቢ ፖካል ማስገኘትም ችሏል። ክሎፕ ስላመለጠው እድልም ሲናገሩ ኬቨን ዴብሩይንን ያህል ቀርቤ ነበር። እሱ ማስፈረም አለመቻላችንን ብቻ ሳይሆን እሱ በፍጻሜ ጨዋታ ላይ ቀጥቶናል። ሁሉም ትልልቅ ኪሳራ ነበር ሲሉ ነው የተናገሩት። የቡንደስሊጋ የ2014-15 የዓመቱ ምርጥ ተጫዋች ኬቨን ዴብሩይነ በ54 ሚሊዮን ፓውንድ የኢትሃዱን ክለብ የተቀላቀለ ሲሆን በማንቸስተር ሲቲ ክለብ እጅግ በጣም በርካታ ታሪኮችን መስራት እየቻለም ተጫዋች ነው። ፔፕ ጋርዲዮላ በቀጣይ የማንቸስተር ሲቲ ቡድን ውስጥ ስለሚፈልጋቸው ተጫዋቾች እንዲህ በማለት ነው የተናገረው። ጥሩ እንዲሁም በአካል ብቃት ብርቱ፣ አእምሯዊ ጠንካራ፣ ነገር ግን ዝውውሮቹ የክለቡ ጉዳይ ሊሆን ይችላል። ክለቡ እጅግ በጣም ጥሩ የስካውቲንግ ስርዓት አለው። እናም ምን ማምጣት እንደሚችሉ እንዲሁም ደግሞ እንደ አሰልጣኝ ወይስ እንደ አሰልጣኝ ምን መጠቀም እንደሚችሉ ያውቃሉ። ማንቸስተር ሲቲ በሚቀጥሉት 7 ዓመታት ውስጥ ወይም 6 የፕሪሚየር ሊግ ዋንጫዎችን ማንሳት አቅም አለው። 100 ነጥቦችን ትሪብል ወይም ደግሞ ኳድረል እንድናሸንፍ አላውቅም። ነገር ግን ትንሽ ወደ ኋላ ተመለሰ ያደረግነውን ነገር ማየት ትችላለህ። አስቸጋሪ ይሆናል፣ ነገር ግን ያ ግባችን አይደለም ሲሉ ነው የተናገሩት። ግባችን በየወቅቱ በሁሉም ውድድሮች ውስጥ ተወዳዳሪ መሆን እንዲሁም ደግሞ እኛን እየተፈታተኑ እንዲሁም ደግሞ ተፎካካሪ አሉን፣ እነዚህን በማሸነፍ መቀጠል ነው። ነገር ግን እውነታው የፕሪሚየር ሊግ መካከለኛ ክለቦች አቅማቸው በእጅጉ እየጨመረም ይገኛል። አካላዊ ብርታት፣ ፍጥነት፣ ሪትም፣ ጥራት፣ ኳስን በእግር በሁሉም ክፍሎች መጫወት ይችላሉ ሲል እየተናገረ ሲሆን ፔፕ ጋርዲዮላ የቀድሞ ተጫዋቹ ላይ ወይም አብረውት የሰሩ ተጫዋቾች ለምን ስኬታማ አሰልጣኝ እንደሚሆኑ ሲናገር ቀድሞውኑ በጣም ጥሩ ስለሆኑ ስኬታማ እየሆናሉ። ስለነሱ ስላደረጉት እንዲሁም ስለሚደረጉት ሀሳብ በጣም እገረማለሁ። ያላቸውን ህልም፣ ጉጉት፣ አዳዲስ ነገሮች ሊለምዱ ያላቸውን ፍላጎት ሳይ ልክ እንደኔ የነበረኝ ሁኔታን ያስታውሰኛል ሲሉ ነው የተናገሩት። ጓደኞቼ ስለሆኑ እንዲሁም ደግሞ በጣም ጥሩ እየሰሩ ስለሆነ በጣም ደስተኛ ነኝ። አብረን በነበርንበት ጊዜ ብዙ ረድተውኛል። የቀድሞ ተጫዋቾችም በሁሉም ነገር አግዞኛል። ለምሳሌ ኮምፓኒ እንዲሁም ደግሞ አሎንሶ ይህንን ነገር ያስታውሰኛል። ሉዊስ ኤንሪኬ ከባርሴሎና ጓደኞቼ ውስጥ አንዱ ነው። ከእርሱ ጋርም በስፔን ተአምር ሰርተን አብረን ዋንጫ አሸንፈናል። ቤተሰቦቻቸው እንኳን በጣም የተሳሰሩ ናቸው። ይህን ሁሉ ነገር በጣም ያስደስተኛል ሲሉ ፔፕ ጋርዲዮላ ተናግሯል። ስለ ራሳቸውም ሲቀጥሉ እንግዲህ በጣም ተሻሽያለሁ። አሁን ላይ ከመጣሁበት ጊዜ ይልቅ በጣም የተሻለ አሰልጣኝ እንደሆንኩ ይሰማኛል። በመጀመሪያ የውድድር ዘመን 3 ዋንጫዎችን ከዛም 6 ዋንጫዎችን አሸንፍ ያለው ግን አሁን ላይ ከዚያ ጊዜ የተሻለ እንደሆንኩ ይሰማኛል ሲሉ ነው አሰልጣኝ ፔፕ ጋርዲዮላ እየተናገሩት።
አሰልጣኝ የሚመሰረተው ባሉት ተጫዋቾች ላይ ነው። ባርሴሎና፣ ባየር ሙኒክ እንዲሁም ደግሞ ማንቸስተር ሲቲ ያለን አስደናቂ ነገር አይቻለሁ። በዚህ የውድድር ዘመን ጥሩ አይደለንም፣ ምክንያቱም ተጫዋቾች አልነበሩንም። ጥሩ ስላልሆኑ ሳይሆን በጉዳት ስለተሰቃዩ ነው። ያ ባይሆን ግን በፊት ከነበርንበት ይልቅ ጥሩ ተፎካካሪ እንደምንሆን እርግጠኛ ነኝ ሲሉ አሰልጣኝ ፔፕ ጋርዲዮላ መናገራቸውን ነው የተመለከት ነው። ማንቸስተር ሲቲ ኤድዋርዶ ካማቪንጋን በክረምት ዝውውራቸው ውስጥ ይገኛል። ተጫዋቹንም በንቃት እየተከታተሉትም ነው የሚገኙ የሱ ኤጀንሲ ኤክሰለር እንዲሁም ከማንቸስተር ሲቲ ጋር ጥሩ ግንኙነት አላቸው። ብዙ ክለቦች ካማቪንጋ ላይ ፍላጎት አላቸው። ነገር ግን በዚህ ክረምት ሪያል ማድሪድ መልቀቅ ይፈልግ እንደሆነ አልታወቀም። ኮንትራቱ እስከ 2029 ድረስ የሚቆይም እንደሆነ ነው ስካይ ስፖርት እየዘገበው። አንዲ ሮበርትሰን ስለ ዛሬው የፒኤስጂ ጨዋታ ሀሳቡን ሰጥቷል። ይህ ጨዋታ ከባድ ነው የሚሆነው፣ ምን ያህል ጥሩ እንደሆኑ ባለፈው ጨዋታ ላይ አውቀናል። ምናልባትም በዚህ ሲዝን ውስጥ ከተጫወትናቸው ክለቦች ውስጥ ልዩ ናቸው በማለት ነው እየተናገሩት። መሪነቱን አግኝተዋል። ይህ አስፈላጊ ነገር ነው። ነገር ግን ባለፈው ረቡዕ ከነበረን ጨዋታ በተሻለ ሁኔታ መጫወት እንችላለን። አሊሰን እያንዳንዱን ጨዋታ ሁሌም የህይወቱን ምርጥ ጨዋታ መጫወት ስለማይችል እኛ እየተሻለ መጫወት አለብን ሲል ነው እየተናገረው። የተሻለን ሆነን መገኘት አለብን፣ ከኳሱ ውጭም የተሻለ መሆን አለብን። እናም ይህንን ካደረገን የሻምፒዮንስ ሊግን ምሽታችን አሪፍ ስለሚሆን ደጋፊዎቻችን ከኋላቸው ሊሆኑን ይገባል። አላማችን ወደ ቀጣዩ ዙር ማለፍ ነው። በመጀመሪያ አጋማሽ ከሳውዛምፕተን ጋር ከነበረን ጨዋታ በላይ እንዲሁም ደግሞ ሙሉ 90 ደቂቃ ከሳውዛምፕተን ጋር ከተጫወትነው ጨዋታ በላይ መሆን ይጠበቅብናል ሲል መናገሩ ነው መመልከት እየቻለው። ክቪቻ ክቫራትስኬሊያ በአንፊልድ ከሊቨርፑል ጋር ስትጫወት ያን ያህል ራስን ማነሳሳት አያስፈልግም ሲል ተናግሯል። ክቪቻ ክቫራትስኬሊያ አክሎም በአንፊልድ ወይም በፓሪስ በምንጫወት ምንም አይነት ለውጥ የለውም፣ ግባችን ዛሬ ማሸነፍ ነው፣ ለዚያም ሁሉ ነገር እንሰጣለን ሲሉ መናገራቸውን መመልከት ችለናል። ዲያጎ ጆታ ይህ ሲዝን ለእኔ አስቸጋሪ ሆኖብኛል። በውድድር ዘመኑ ጥቂት ውስብስብ አጋጥሞኛል። ባለፉት ጥቂት ወራት ውስጥ ጥሩ ላይ እንዳልሆንኩ አይሰማኝም። እነዚህን ለመድረስ እሞክራለሁ፣ እናም የተቻለኝን ነገር አደርጋለሁ ሲሉ ነው የተናገሩት። ዲያጎ ጆታ በፒኤስጂ ላይም ሲናገር ከጠበቅነው በላይ በጣም ጥሩ ኳስ ይጫወታሉ፣ በጣም በልጠውናል፣ በጨዋታው ላይ የበላይነት ነበራቸው። ሲዝኑ ብዙ የጎል እድሎችን ፈጥሯል፣ ከግባቸው በጣም ርቀን ነበር፣ በስተመጨረሻም ግን ጨዋታውን አሸንፈናል ሲል ነው የተናገረው። አሰልጣኝ አርኔ ስሎትም ከጨዋታው በፊት ሲናገሩ እንግዲህ ፒኤስጂ እስካሁን ያጋጠመን በጣም ከባዱ እንዲሁም ደግሞ የተሟላ ቡድን ነው ሲሉ ነው የተናገሩት። እነሱ ምናልባት በጣም ሀብታም ክለብ ናቸው፣ እነሱ ብዙ ጥራት ያላቸው ተጫዋቾች አሉት፣ እንዲሁም ጥራት ያላቸው አሰልጣኝ ነው ያላቸው ሲሉ የተናገሩ ሲሆን ዛሬ ከባለፈው ሳምንት የበለጠ ኳሱን እንደሚኖረን ተስፋ እናደርጋለን። ነገር ግን ሲጫወቱ ካዩዋቸው ኳስ በማይኖርበት ጊዜ በጣም ኃይለኛ ናቸው። ይህም ጥቂት የጎል እድሎችን እንዲፈጥሩ አድርጓቸዋል ሲሉ ነው የተናገሩት። አሰልጣኝ አርኔ ስሎት የሊቨርፑል ተጫዋቾች በፒኤስጂ ላይ በሰጡት አሉታዊ አስተያየት ተነስተው ስለመሆኑ ሲጠየቁ እንግዲህ በአንፊልድ የጥሎ ማለፍ መድረክን ለመጫወት ምንም መነሳሳት አያስፈልገውም አይመስለኝም ሲሉ ተናግሯል። አሰልጣኝ አርኔ ስሎት 87ኛው ደቂቃ ላይ ኳሱ ከአሊሰን ጋር በነበረበት ወቅት ብዙ ተጫዋቾች ወደ ፊት ገስግሰዋል። ጎል ያስቆጠርንበት ቦታ ክፍት ነበር። ጨዋታውን መለስ ብዬ ስመለከተው ተጫዋቾቻችን እየተሻሉ ቢሮጡ ብዙ የጎል እድሎችን መፍጠር የሚችልበት ጊዜ አይቻሉ ሲሉ ነው የተናገሩት። አሰልጣኝ አርኔ ስሎት እኛ ዛሬ ለማሸነፍ እንሞክራለን፣ በጣም ዝቅተኛ ደረጃ መሆን ያለማችን አልነበረም፣ ነገር ግን ይህን ጨዋታ ለማሸነፍ ነው መንገባው ሲሉም መናገራቸውን ነው መመልከት እየቻለው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታረጋሉን ትችላላችሁ። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። ምሽት የሚደረጉ ጨዋታዎች አሉ፣ በርካታ ጨዋታዎች ናቸው። ወደ 4 የሚጠጉ የቻምፒየንስ ሊግ የሁለተኛው የጥሎ ማለፍ ጨዋታዎች የሚደረጉ ይሆናል። በዚህ ጨዋታ ላይም ሀሳብ አስተያየታችሁን እንድትሰጡ ነው የምንጋብዛችሁ። እኛ ግን የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በዛሬው ፕሮግራሞቻችን እንግዲህ እንደተዝናናችሁ ተስፋ እናደርጋለን። በነገው ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሆንላችሁ።